እግዚአብሔር ይገርማችኋል፣ ባልና ሚስት ሊያስታርቅ ሰማይ ወርዶ እንደነበር ታውቃላችሁ? እኔማ እንደው ግርም ነው የሚያደርገኝ። አብርሃምና ሳራን ሊያስታርቅ እግዚአብሔር ወርዶ ነበር። እንደው ሽማግሌ ቢልክላቸውስ? ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ ጠብ። እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም አስተምሬ ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎን ቁሙ። ገብቷችኋል አይደለ? አዎ፣ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው እንግዲህ። ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት፣ አንቺ ጨምሪያት እንጂ ካለ ነው የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው። ይሄም ቢሆን እንጂ አላውቀውም እውነት ለመናገር እና የዚያ ጊዜ ዝም ነው ማለት ያለብህ አንተ። ኋላም ትጨምራት ነገም ታብላት። አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ። እግዚአብሔር ሳራና አብርሃም ሳራና አጋር ሲጣሉ እግዚአብሔር ምንድን ነው ያለው? ሳራን ስማት አለ። ሰራተኛይቱ ምን ትበላለሁ? አስወጣት። ከባድ ነው። ድሃ ግን አስለቅሶ አላልኩም። ሰራተኛ ጨቁኖ አላልኩም። እሷ እንዴት ትሆናለች? ሸኛት፣ ለእሷ ምን ያለውላት አለ። እሷ የወለድከውንም እባርክልሃለሁ አለ። ሸኝቶ ሰደዳት። አሁን እኔም ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አይደለም። የገረመኝ የአንድ ባልና ሚስት የአንድ አባውራ ጠብ እግዚአብሔር ገዶት ከሰማይ ወርዶ ባልና ሚስት ሲሸመግል መገኘቱ ነው። ምክንያቱም እግዚአብሔር የእርቅ አምላክ ነው። የጠብ ትንሽ የለም። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። ይሄ ግርማችሁ ነው። እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ ነው። እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።